ሰላም ተመልካቾች፣ ዛሬም በሌላ የአንድ ፊልም ተመልሻለሁ። አብራችሁኝ ቆዩ። በሂንዱ ሃይማኖት መሰረት ድሮ በፍጥረታት መጀመሪያ ማለቂያ የሌለው የወርቅና የምግብ ተምሳሌት የሆነች የልምላሜና የሀብት አማልክት ነበረች። ይህ የምንኖርበት ምድርም የአማልክቷ ማህፀን ነው በማለት ይህ ሃይማኖት ይናገር ነበር። ይህች አማልክት ከወለደቻቸው ብዙ ሚሊዮን አማልክቶች መካከል አብልጣ የምትወደው የመጀመሪያ ልጇ የሆነው ሀስታርን ነበር። ነገር ግን ሀስታር ስግብግብ ነበርና የእናቱን ወርቆችና ምግቦች በሙሉ ለመውሰድ ይሞክራል። ተሳክቶለትም ወርቆቿን በሙሉ ይወስዳል። ምግቦቿን ከመውሰዱ በፊት ግን ሌሎች ልጆቿ በሙሉ መተው ያጠቁታል። ሊገሉት ሲሉም እናቱ አንድ ቅድመ ሁኔታ በማስቀመጥ ታድነዋለች። ቅድመ ሁኔታውም ከዚህ በኋላ በማንኛውም ፍጡር እንዳይመለክና ማንም እንዳያስታውሰው ስሙ ከታሪክ መዝገብ ላይ እንዲሰረዝ የሚያደርግ ነበር። ሀስታር በዚህ መልኩ በእናቱ ማህፀን ለብዙ ዘመናት ከተኛ በኋላ ግን ተንባሃድ በተባለች መንደር የሚኖሩ የተወሰኑ ሰዎች በስሙ ጣዖት በመገንባት ይቀሰቅሱታል። ይህ ከሆነ ዘመናት ካለፉ በኋላ በተንባድ መንደር የምትኖር አንዲት እናት አንድን ሽማግሌ ካገለገለች በኋላ እሰጥሻለሁ ያላትን ወርቅ ሳይሰጣት ብዙ ጊዜያት እንዳለፉና ወርቁን እንዲሰጣት ትጠይቀዋለች። ሽማግሌውም አንድ ቀን እንደሚሰጣት ይነግራታል። በሌላ በኩል የዚህች እናት ሁለት ልጆች ወደ ቤት ሲመለሱ በሩ ዝግ ሆኖ ይጠብቃቸዋል። ታናሹ ልጅም ታላቁን ልጅ እናታቸው ሳትመጣ ከቆየች ቤታቸው ውስጥ ላለችው አሮጊት ማን ምግብ ይሰጣታል ብሎ ይጠይቀዋል። ድጋሚም እናታቸው ልታረፍድ እንደምትችልና አሮጊቷ ከእንቅልፏ ልትነቃ እንደምትችል ይነግረዋል። ለዚህም በሩን ከፍተው በመግባት ለአሮጊቷ ምግብ ያዘጋጃሉ። ከዚህ በፊት መግበዋት እንደማያውቁና ከእንቅልፏም ነቅታ እንደማታቅ እንረዳለን። ከዛ በኋላ ታላቁ ልጅ ቪናያክ ታናሹን ምግቡን ወስዶ ለአሮጊቷ እንዲሰጣት ያዘዋል። ታናሽየው ወደ አሮጊቷ ክፍል ከመግባቱ በፊት ግን እናቱ ደርሳ በመቀበል ሌላ ምግብ እንዳዲስ ሰርታ ለአሮጊቷ ታበላታለች። ያደጉ ጥፍሮቿንም ትቆርጥላታለች። ምሽት ላይ ቪናያክና እናቱ ሲያወሩ አሮጊቷ የሽማግሌው ቅድመ አያት እንደሆኑና ወርቅ ለማግኘት ሲሉ እንደሚንከባከቧት እንረዳለን። ከዛ ግን አሮጊቷ ነቅታ ማላዘንና ማስፈራራት ትጀምራለች። የቪናያክ እናትም ተኚ ያለበለዛ ሀስታርን ነው የምጠራልሽ ብላ በቅስፈት እንድትተኛ ታረጋታለች። በንጋታው ሽማግሌው ይሞታል። የቪናያክ እናትም አሁን እዚህ የቀራቸው ነገር ስለሌለ ዛሬ ማታ ከዚህ ለቀው እንደሚሄዱ ለቪናያክ ትነግረዋለች። እሱ ግን ሽማግሌው ቤቱን እንዳወረሳቸውና ቤት ውስጥም የተደበቀውን ሀብት ሳይወስዱ ለምን እንደሚሄዱ ይጠይቃታል። እናቱም ቤቱ ያረጀና ምንም የማያወጣ እንደሆነ ሽማግሌውም እድሜውን ሙሉ ፈልጎ ያላገኘውን ሀብት እነሱ ሊያገኙ እንደማይችሉ ነገ ጠዋት ከዚህ እንደሚሄዱ በቁጣ ትናገራለች። ከቆይታ በኋላ እየተጫወቱ ሳለ ታናሽ ወንድሙ ከዛፍ ላይ ወድቆ ጭንቅላቱን ድንጋይ ይመተዋል። እናቱም እሱን ወደ ሐኪም ቤት ለማድረስ ትሄዳለች። ለቪናያክም አሮጊቷን እንዲመግባትና ከነቃች ተኚ አለበለዚያ ሀስታርን ጠራልሻለሁ እንዲላት ትነግረዋለች። ቪናያክም ወደ ቤት ተመልሶ አሮጊቷን ለመመገብ መደናበር ይጀምራል። ሀስታር የሚለውን ስምም ይረሳዋል። ከዛም አስፈሪ መልክ ያላት አሮጊቷ ነቅታ ታዋራዋለች። ቪናያክም ስለ ሀብቱና የት እንዳለ ይጠይቃታል። እሷም ካበላት ሁሉንም ነገር እንደምትነግረው ነግራው ሲወጣ በሩን ክፍት ስለተወው ተከትለው ትወጣለች። ከራሷ ጋርም ታስረዋለች። ወደ ክፍሏ ወስዳ ልትበላውም ስትል ስሙን አስታውሶ ተኚ ያለዛ ሀስታርን ጠራልሻለሁ ብሎ ያስተኛታል። ምሽት ላይ እናቱ ትመጣለች። ታናሽ ወንድሙ እንደሞተም እንረዳለን። ከዛም ቀብረውት ከተማውን ለቀው መውጣት ይጀምራሉ። ቪናያክ ግን አሁን አሮጊቷን እንዴት እንደሚቆጣጠር እንደሚያውቅና አንድ ጊዜ ብቻ ተመልሰው ስለ ሀብቱ እንዲጠይቃት ይለምናታል። እናቱ ግን ወርቅ ከፈለግ ይኸው ብላ አንድ የወርቅ ሳንቲም ሰጥተው ከዚህ በኋላ ወደዚህ በፍጹም ተመልሶ እንዳይመጣ ቃል እንዲገባ ታደርገዋለች። ከ15 ዓመታት በኋላ ግን ቪናያክ ተመልሶ ወደዚህ ቦታ ይመጣል። አሮጊቷንም ያገኛታል። ዛፍ ላዩዋ ላይ ቢበቅልም በህይወት ነበረች። ስለ ሀብቱም ይጠይቃታል። የተረገመ እንደሆነና እንዲቀርበት ብትነግረውም የፈለገችውን እንደሚያደርግላት ስለተስማሙ ትነግረዋለች። በተስማሙት መሰረትም ብቸኛው ምትሞትበት መንገድ እሳት ነበርና በእሳት አቃጥሎ ከዘላለማዊ ህይወት ይገላግላታል። ብዙ ለፍቶም ሀብቱን ያገኘዋል።
የወርቅ ሳንቲሞችንም ከዛ እያመጣ አሁን ወደሚኖርበት ከተማ ወስዶ መሸጥ ይጀምራል። ሚስት እንደነበረውም እንረዳለን። ልጅም ይወልዳል። የቪናክን ወርቆች የሚገዛው ሰውዬ ወርቆቹ ስለበዙበት መክፈል እያቃተው መጥቶ ነበር። ሰውየውም ከቪናክ ላይ በዕዳ ወርቆቹን እየወሰደ ነበር። ሰውየውም የቪናክን የሀብት ምንጭ በማጣራት አንዲት ሰራተኛን የዕዳ የመክፈያ ትሁን በማለት አምጥቶ ለቪናክ ይሰጠዋል። ቪናያክ ግን ለሰራተኛዋ ገንዘብ ሰጥቶ ለቀጣዮቹ 2 ቀናት ወደ ታምባድ እንዳይሄድ እንድታረገው የተላከች ሴት መሆኗን ትነግረዋለች። በፍጥነትም ወደ ታምባድ ይሄዳል። ወርቅ ገዢው ሰውዬም ተከታትሎት ሁሉንም ነገር አጣርቶ ደርሶበት ነበርና ታምባድ ያገኘዋል። ቪናያክም አውቆ ሰውየውን እንዳላየው በማስመሰል ወደ ዋሻው ገብቶ ወርቆቹን በመያዝ ወጥቶ ይሄዳል። ይሄን ያየው ወርቅ ገዢው ሰውዬ ወደ ዋሻው ሲገባ ግን ያልጠበቀውን ነገር ያያል። የገባበት ስፍራ የአማልክቷ ማህፀን ነበር። ከዛም አንድ ምሳቃ አግኝቶ ሲከፍተው ትልቅ ዳቦ ውስጡ ነበር። ግቡ ሀስታርም መጥቶ ይወስደዋል። ከዛም ይህን ወጥመድ ያዘጋጀው ቪናያክ ወደ ዋሻው ገብቶ ሲያይ ሰውየውን እንዳልሆነ ሆኖ ያገኘዋል። ሰውየው እየጮኸም ስለነበር ሀስታርን ሳልጠራለህ ተኛ ብሎ ያስተኘዋል። በእሳትም አቃጥሎ በመግደል ይገላግለዋል። ከዛም ራሱን በክብ ዱቄት በማጠር ሌላ ዳቦ ያወጣል። ሀስታርም መጥቶ ዳቦውን ለመውሰድ ይሞክራል። ነገር ግን በዱቄት የተሰራውን ክብ መስመር አልፎ መግባት አልቻለም ነበር። በመጨረሻም ቪናያክ ዳቦውን አርቆ ወርውሮለትም ሀስታር ዳቦውን በላ ከኪሱ ውስጥ ወርቆቹን በመስረቅ ወርቆቹን ይዞ ከዋሻው ይወጣል። የማህፀኑንም በር ይዘጋል። በዚህ አይነት ብዙ ዓመታት ካለፉ በኋላ ቪናያክ ያረጃል። እንደ ድሮ በቅልጥፍና ወርቆቹን መስረቅ ስለማይችልም ልጁን ያሰለጥነዋል። ልጁ ግን አንድ እግሩ ታማሚ ነበርና ምንም ያህል ቢጥር ቪናያክን ሳያሳምነው ይቀራል። ነገር ግን ያሉት ወርቆቹ እያለቁ ስለመጡ ምርጫ ያጣው አባቱ ልጁን ይዞ ወደ ታምባድ ይሄዳል። በመንገዳቸው ላይም ስለ ሀስታርና አማልክቷ ይነግረዋል። በሀስታር የተነከሰ ሰውም ቢበላ የማይጠግብ እንደሚሆንና ከእሳት ውጪ በምንም እንደማይሞት ይነግረዋል። ከዛም ሀስታር ሁሌም እንደሚርበውና መቼም እንደማይጠግብ የሚሰጡት ዳቦ ውስጥም ጠጠር መክተት እንዳለባቸውና ሀስታር እነሱን ለማኘክ ሲታገል እነሱ ለመስረቅ ረዘም ያለ ጊዜ እንደሚኖራቸው ይነግረዋል። ዛሬ ግን ለልምምድ ብቻ እንደመጡና ዳቦ እንደማያስፈልጋቸው ነግሮ ወደ ዋሻው ይገባሉ። እንዲሁም ወደ አማልክቷ ማህፀን ይገባሉ። ከዛም ሀስታር ከአማልክቷ ወርቆቿን እንጂ ምግቦቿን ባለመስረቁ የእህል ዘርን አብዝቶ እንደሚወደውም ሁሉ እንደሚጠላውና በዚህም የተነሳ በዱቄት የሚሰሩትን ክብ መስመር አልፎ መግባት እንደማይችል ቪናያክ ለልጁ ይነግረዋል። ልጁም ሀስታር መች እንደሚመጣ ሲጠይቅ ዳቦ ካቀረቡለት በማንኛውም ሰዓት እንደሚመጣ፣ ነገር ግን ዛሬ ልምምድ ስለሆነ ዳቦ እንዳላመጡ እየተናገረ ሳለ ሀስታር ይመጣል። ልጁ ደብቆ ዳቦ ይዞ እንደነበርም እንረዳለን። ዳቦን ወርውሮም በሀስታር ከመወሰድ ለጥቂት ይተርፋሉ። ልጁ ግን ሀስታር ዳቦ እየበላ ሳለ ከኪሱ ወርቆችን ይሰርቃል። ከዛም ያመልጣሉ። እንደወጡም አባትየው ልጁን ለምን ትስገበገባለህ ብሎ ይቆጣዋል። ከዛም ወደ ቤት ይመለሳሉ። ከሰረቃቸው ወርቆች አንዱንም ይሰጠዋል። እናቱ ምን እንደተፈጠረ ብትጠይቀውም ሳይነግራት ይቀራል። በአንደኛው ቀን ምሽት ቪናያክ ታምባድ በመንግስት እንደተወረሰ በገንዘብ ከሚረዳቸው ባለስልጣናት ይሰማል። የወራሽነት ወረቀት አውጣ ሲሉት እምቢ ማለቱም ዋጋ እንዳስከፈለው ይነግሩታል። ምሽት ላይ ልጁ አንዷን የአባቱን ቅምጥ የተሰጠውን ወርቅ በመስጠት ሊያማልላት ይሞክራል። በዚህም አባቱ በጣም ተናዶ ይመታዋል። ከዛ ግን ልጁ ለቪናያክ እስከዛሬ ወርቁን በተሳሳተ መንገድ ሲሰርቅ እንደነበርና የሀስታርን ቦርሳ ሙሉ በሙሉ መስረቅ እንዳለባቸው ይነግረዋል። ያንንም ለማድረግ አንድ ሳይሆን ብዙ ዳቦዎችን ወስደን ተራ በተራ ዳቦዎቹን እንወረውርለታለን። በልቶ ስለማይጠግብም ዳቦዎቹን ሁሉ እስኪበላ ቦርሳውን ሙሉ እንሰርቅበታለን ብሎ ይነግረዋል። አባትየውም ተደስቶ ሰርግ በመደገስ ከሚስት ጋር ያጋባዋል። ከዛም ብዙ የዳቦ ዱቄት በማስፈጨት ወደ ታምባድ ይዘው ይሄዳሉ። ዳቦዎቹንም በጠጠር አድርገው ከሰሩ በኋላ በዋሻው በር ላይ በዱቄት ክብ መስመር በመስራት ወደ ውስጥ ይገባሉ። ራሳቸውንም በክብ የዱቄት መስመር አጥረው ዳቦዎቹን ማውጣት ሲጀምሩ ግን አንድ ሀስታር ሳይሆን በዳቦዎቹ ቁጥር ልክ ብዙ ሀስታሮች ይመጡ ጀመር። ሀስታሮቹም በዳቦዎቹ ላይ እርስ በእርስ ሲጣሉ አንደኛው ሀስታር ክቡ መስመር ላይ ወድቆ ይሞታል። ከብዙ ቆይታ በኋላ ቪናያክ ዳቦዎቹን ላዩ ላይ በማሰር ገመዱን ለመንጠላጠል ይነሳል። ልጁ ከዚህ የተሻለ ሌላ መንገድ እንደሚያገኙና እንዳያደርገው ቢለምነውም ቪናያክ ገመዱን መንጠላጠል ይጀምራል። ሁሉም ሀስታሮችም ቪናያክን ይከተሉታል። በዋሻው መውጫ ባለው ክብ የዱቄት መስመር ምክንያትም ሞተው ያልቃሉ። ቀጥሎም ልጁ ከዋሻው ባዶ እጁን ይወጣል። ከዛ ግን አባቱ ቪናያክን በሀስታሮቹ ተነካክሶ ያገኘዋል። አባቱም ከአንዱ ሀስታር ላይ የወሰደውን የወርቅ ቦርሳ ይሰጠዋል።
ይሰጠዋል። ልጁ ግን አባቱም እንደዛ ሆኖ ካየ በኋላ ቦርሳውን መውሰድ አልፈለገም። አባቱንም ከነ ቦርሳው በማቃጠል ከዘላለማዊ ስቃይ ይገላግለዋል። በመጨረሻም ቪናያክ ስግብግብ ሆኖ እንጂ ከበቂ በላይ ወርቅና ብር በካዝና እንዳስቀመጠና ለልጁ ማሳይቶት እንደነበር እያሳየን ፊልሙ ያልቃል። ለሰጣችሁኝ ጊዜ ከልብ አመሰግናለሁ።